ሃይ እንዲናችሁ ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና እጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ አኪዩት ቫይራል ሄሞራጂክ የሚመስል በሜዲካ ደረጃ 8 ሰዎች የተገኘባቸው አንድ ችግር ተከስቷል። በአካባቢው ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው በሽታ መንስኤ ለማወቅና ተጨማሪ ችግር ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታ በመላክ የመስክ ግምገማዎችን፣ የላቦራቶሪ ምርመራዎችን የሚያከናውን ሲሆን በተጨማሪም ማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍ በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ ሕክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮች፣ የእጅ መታጠብ በሳሙና ማለት ነው፣ በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ የጤና ተቋም ደግሞ እንደ አይነት ችግሮችን በሚያይበት ጊዜ የልየታና ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማለት ነው የሚመለከታቸው አካላት። እናንተ ህብረተሰቡ ደግሞ ተጨማሪ ሪፖርቶችን በሚያይበት ጊዜ በ8335 2 ነፃ ስልክ መስመሮች ናቸው። በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንደ አይነት ችግሮች በሚኖሩበት ጊዜ ገና ሳይቃጠል በቅጣል ያለበት ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ አይነት ነገሮችን ትራንስሚሽናችን ወይም ደግሞ ስርጭታቸው መከላከል ይቻላል። ተጨማሪ መረጃዎች ደግሞ በዚህ መከታተል ትችላላችሁ። እንዲሁም ደግሞ መግለጫ ራሱ ይሰጣል ያስባለሁ። ይሄ ችግር በጣም አደገኛና ገዳይ ሊሆን የሚችልበትን እድል አለ። አኪዩት ቫይራል ሄሞራጂክ ፊቨር ማለት ነው። እና ፕሊዝ ጥንቃቄ እናደርግ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ። አንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም። ደህና እደሩ። በዚህ ሰዓት አስቸኳይ የጥንቃቄ መልእክት እየተላለፈ ይገኛል። በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨርን አስመልክቶ የጤና ሚኒስቴር መግለጫ ያወጣ ሲሆን ሁሉም የህብረተሰብ ክፍል ጥንቃቄ ያድርግ ብሏል። በዚህም ታዲያ ምልክቶቹና እንዴት ጥንቃቄ እንደምታደርጉ ልንገራችሁ። የሄሞራጂክ ፊቨር በተለያየ ቫይረሶች የሚከሰቱ አደገኛም ተላላፊ በሽታዎች ሲሆኑ እነዚህን በሽታዎች የደም ስሮችን በተለየ መልኩ የማጥቃት አቅም ስላላቸው ትኩሳት፣ መድማት እንዲሁም ደግሞ ሾክና ኦርጋን ፌለርን ያስከትላሉ የተባለ ሲሆን ከታማሚዎች የሰውነት እርጥበት ጋር በሚደረግ ንክኪም ሊተላለፉ ይችላሉ። ታማሚ የነካውን ወይም ደግሞ የተጠቀመበትን ዕቃ በመንካትም ከዚህ ባለፈም ደግሞ በዚህ በሽታ የሞተውን ሬሳ በመንካትም ሊተላለፍ ይችላል ተብሏል። ሁላችሁም ታዲያ ጥንቃቄ እንድታደርጉ መልእክት የተላለፈ ሲሆን ከምልክቶቹ መካከልም ታዲያ ትኩሳት፣ ብርድ ማለት፣ ቁርጥማት፣ ራስ መታትም፣ ድካም፣ ንስር፣ የድድ መድማት፣ ተቅማጥ፣ ማስመለስን ይመለከታል። እንዴት እንጠንቀቅ ለሚለው ደግሞ እጅ በሳሙናና በውሃ መታጠብም፣ ማስክ መጠቀም እንዲሁም ደግሞ ምልክቱ ያለበት ሰውና ወደዛ አካባቢ የጉዞ ታሪክ ካለው ሰው ጋር ንክኪ አለማድረግም፣ ወደ በሽታው ያለበት ኤሪያ ጉዞ አለማድረግ፣ ምልክቶች ካሉ በአፋጣኝ ወደ ጤና ተቋም ማምራት ያስፈልጋል ተብሏል። ጤና ሚኒስቴር ታዲያ በዚህ ጉዳይ ላይ ከፍተኛ የተባለ ጥናትና ርብርብ እያደረገ እንደሆነ በዚህ መግለጫ ላይ የገለጸ ሲሆን ህብረተሰቡ ግን ጥንቃቄ እንዲያደርግም መልእክቱን አስተላልፏል። በጂንካ አጠቃላይ ሆስፒታል ያልታወቀ በሽታ የሰዎችን ህይወት እየቀጠፈ ይገኛል። የሆስፒታሉን ዶክተሮች ጨምሮ የሌሎች 5 ሰዎችን ህይወት ቀድሞ ማለፉም ተገልጿል። በሽታው እንግዲህ ሰዎችን ከ3 እስከ 5 ቀን ባለው ጊዜ ውስጥ ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች አስታውቀዋል። በሆስፒታሉ ውስጥ ያሉ የጤና ባለሙያዎች የበሽታውን ምንነት ማወቅ እንዳልቻሉ ገልጸዋል። ነገር ግን የሚታዩ ምልክቶች የሚከተሉትን ያካትታሉ ነው የተባለው። ከትኩሳት ጋር ተመሳሳይ ምልክት ያለው፣ ከዚያም ከፍተኛ የደም መፍሰስ፣ በመጨረሻም የሰውነት አካላት እንቅስቃሴ መግታት ወይም መስራት አለመቻል ናቸው ተብሏል። በሆስፒታሉና በጂንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤ ነግሷል። የጤና ባለሙያዎች ለክልሉ መንግስት ሪፖርት መደረጉንም ገልጸዋል።
ከጂንካ አካባቢ አዲስ ነገር የተሰማ ይገኛል። ዶክተርና ነርስን ጨምሮ ከ5 እስከ 8 ሰዎች ህይወታቸው እንደጠፋ ተነግሯል። ምንነቱ ባልታወቀ በሽታ ሰዎች እየሞቱ እንደሆነ ተነገረ ይገኛል። ብዙ ሰዎችም እንደታመሙ የተነገረ ይገኛል። ከ4 እስከ 5 ቀኖች ውስጥ ሰዎች ህይወታቸው እየጠፋ እንደሆነ እንደተነገረው እስካሁን ድረስ ጤና ሚኒስቴር አጣሮት ባለ መረጃ መሰረት ከሆነ በሽታው ሄሞራጂክ ፊቨር ነው። ደም በአካሎቻችን ይፈሳል ወይም ከአፍንጫ ምናምን ደም ይፈሳል። ትኩሳት፣ ራስ ምታት፣ ማስመለስ፣ መቅለሽለሽ እና ከዛ በኋላ ማስቀመጥና ሌሎች የተለያዩ ምልክቶች ያሉት ሲሆን ይህ በሽታ እስካሁን ድረስ ከ5 እስከ 8 ሰዎች ህይወታቸውን እንደነጠቃ የተነገረ ይገኛል። እዛ አካባቢ ያሉ ጓደኞችም እንደነገሩኝ ከሆነ ሰዎች እየሞቱ እንደሆነና በጣም የጂንካ አካባቢ ላይ ፍርሃትና ድንጋጤ እንደተፈጠረ የተነገረ ይገኛል። ጤና ሚኒስቴርም ባለሙያዎቹን ልኮ ምርመራዎችን እያደረገ ይገኛል። እዛ አካባቢ ያሉ ሰዎችም ደግሞ እነዛ ምልክቶች ቅድም የነገርኳችሁን እንደ ትኩሳት፣ ማስመለስ፣ ማቅለሽለሽ፣ ማስታወክ ወይም ማስቀመጥን ጨምሮ እነዛ ምልክቶችን ሲሰሙ ወይም ሲመለከቱ ወደ ጤና ተቋም መሄድ እንዳለባቸው ተነግሯል። የጥንቃቄ መልእክትም ከጤና ሚኒስቴር ተላልፏል። ባለሙያዎችም እነዚህ አይነት ምልክት ያለባቸውን ሰዎች ሲነኩ ጥንቃቄ እንዳደርጉ ተነግሯል ማለት ነው። ለሞቱት ነፍስ ይማር እንላለን። ፎሎ፣ ሼር፣ ሪፖስት ማድረግ እንዳይረሳ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን ለመለየትና ክትትል የማድረግ ስራ ተጀምሯል ብሏል መግለጫው። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢውን የህክምና ክትትል የተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም። የጤና ሚኒስቴር በሽታው በአህጉሪቱ ከተከሰተ ወቅት ጀምሮ ወደ ሀገር ውስጥ እንዳይገባና ከገባም ጉዳቱ ሳይከፋ በቁጥጥር ውስጥ ለማድረግ እንዲቻል በርካታ ስራዎች ሲያከናውን መቆየቱ የሚታወቅ ሲሆን ለዚሁ በሽታ መከላከል ሲባል በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየሰራ ይገኛል ብሏል መግለጫው። ከዚህም ባሻገር በዚህ ቫይረስ ለመያዛቸው የተጠረጠሩ ግለሰቦች ማቆያ የሚሆኑ የተለያዩ የጤና ተቋማት የተዘጋጁ ሲሆን በዚህ በሽታ የታመሙ ሰዎችን ለማከምና ተገቢውን አገልግሎት ለመስጠት የተለያዩ የጤና ተቋማት አስፈላጊውን ዝግጅት አጠናቀዋል። የኤምፖክስ በሽታ በተለያዩ የአፍሪካ ሀገራት እየተከሰተ ያለ ህመም ሲሆን ዋና መስሪያ ቤቱን በአዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከልና የዓለም አቀፉ የጤና ድርጅት በመተባበር በሽታውን ለመከላከልና ለመቆጣጠር የተለያዩ መጠነ ሰፊ ስራዎችን በጋራ እየሰሩ ይገኛሉ ብሏል መግለጫው። የጤና ሚኒስቴርም ከነዚህና ከሌሎች ባለድርሻ አካላት ጋር በመተባበር በሽታውን ለመከላከልና ለመቆጣጠር ያከናወናቸው የነበረና ያሉ ስራዎችን አጠናክሮ እንደሚቀጥል ለመግለጽ እንወዳለን ብሏል። የኤምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉት ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢው የምርመራና ሕክምና አገልግሎት እንዲያገኝ እንዲሁም የግልና የእጅ ንጽህናን በመጠበቅ ከላይ የተገለጹት ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ እንዲያደርግ ጥሪ እናቀርባለን ብሏል። በአሁኑ ወቅት የበሽታ በተወሰነ ቦታ ብቻ የታየ በመሆኑ ህብረተሰባችን ሳይደናገጥ የተለመደውን አኗኗር መቀጠል የሚችል ሲሆን ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚወጣውን ወቅታዊ መረጃ በአግባቡ በመከታተል ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅ እናሳስባለን ብሏል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ ነው። በዚህ ሰዓት የተሰማ አስደንጋጭ ዜና ነው። ሄሞራጂክ ፊቨር በተባለ በሽታ ሰዎች እየሞቱ ነው። በጂንካ አጠቃላይ ሆስፒታል ሄሞራጂክ ፊቨር የተባለው በሽታ የሰዎችን ህይወት እየቀጠፈ መሆኑ ሰምቷል። በጂንካ ከተማ የሚገኘው የጂንካ አጠቃላይ ሆስፒታል እስካሁን የሆስፒታሉን ዶክተሮች ጨምሮ የሌሎች 5 ሰዎች ህይወት ማለፉ ሰምቷል። ይህም ሄሞራጂክ ፊቨር የተባለው በሽታ ከ3 እስከ 5 ቀናት ባለው ጊዜ ውስጥ ሰዎችን ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች ተናግረዋል። በሆስፒታሉ ውስጥም የሚሰሩ ባለሙያዎች ስለ በሽታው እንደተናገሩት ትኩሳት፣ ከፍተኛ የደም መፍሰስ፣ የሰውነት አካላት እንቅስቃሴ መግታት የበሽታ ዋነኛ ምልክቶች እንደሆኑ የተናገሩ ሲሆን ስለ በሽታው ከጤና ሚኒስቴር የሰጠውን መግለጫ ከታች ካፕሽን ላይ ያስቀምጥላችኋለሁ። ሙሉን ማንበብ ትችላላችሁ።